በወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የተሰጠ መግለጫ። ምሁራን መማክርቱ በመግለጫው ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ቀጥተኛ መልእክቱን እንደሚከተለው አስተላልፈዋል። የአማራና የትግራይ ህዝብ ብሎም የኢትዮጵያ ሀገረ መንግስት አንድነት አደጋ የሆነውን የጥፋት ቡድኑ በጋራ መታገል ይመለከታል ያለው የምሁራኑ መግለጫ ከጅምሩ የኢትዮጵያ የጋራ ማንነት ክዶ ለታላቋ ትግራይ የሀገር ምስረታ የተነሳውን ህወሓት በዓለም ፖለቲካ ታሪክ የሚጠላውን ሀገርና ህዝብ የመራ ብቸኛ ድርጅት ስለመሆኑ ከመላ የኢትዮጵያ ብሔረሰቦች የተሰወረ ሀቅ አይደለም ያለው የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር መግለጫ ይህንን እውነታ የትግራይ ልሂቃን ምሁራንና የፖለቲካ መሪዎች በጊዜ ሂደት ተረድታችሁታል ብለን እናምናለን ብለዋል። በመግለጫቸው በህወሓት የጥፋት ሴራ ደም ያልፈሰሰበት የኢትዮጵያ ግዛት የለም፣ ለብሔሮችና ብሔረሰቦች መብት ታግያለሁ ቢልም በገቢር የኢትዮጵያን ልጆች ለስልጣኑ የበላይነት ሲል እርስ በርስ ሲያጋጭና በመካከላችን በፈጠረው ቅራኔ የፖለቲካ ትርፍ ሲሰራ የኖረ የጥፋት ቡድን ነው። ይህንን የጥፋት ዓላማውም ዛሬም ቢሆን የትግራይ ህዝብ ከኢትዮጵያዊነቱ እንዲፋታና እርስ በርስ እንዲከፋፈል የማይፈነቅለው ድንጋይ የለም። የህወሓት የፖለቲካ ግብ በአማራ ቁልቁለት እንዲሁም ህብረቷንና አንድነቷን ባጣች የተዳከመች ኢትዮጵያ ስር የበላይነቱን ማረጋገጥ ስለመሆኑ ከፈጠራቸው የውሸት ትርክቶች የጥላቻ ፖለቲካውና ከግዛት ተስፋፊነቱ መረዳት ይቻላል ያለው መግለጫው መላው የትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች እንድታውቁት ህወሓት ከ30 ዓመታት ወረራ ይዟቸው ከነበሩ ወልቃይት ጠገዴ ጠለምት አካባቢዎች በአማራ ተወላጆች ላይ የዘር ማጥፋት ወንጀል መፈጸሙን ነው። ለዚህም የወንጀል ድርጊት የሰውና የጅምላ መቃብር ምስክሮች አስረጂ ምሳሌ አድርገን እናቀርባለን። ላለፉት 30 ዓመታት በወልቃይት ጠገዴ ጠለምት አማራ ነኝ ማለት የጥቃት ምንጭ ነበር። 2008 ዓመተ ምህረት የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ የህዝቡን ጥያቄ አንግቦ በመነሳት ህጋዊና ህገ መንግስታዊ በሆኑ መንገድ ጥያቄውን ለሚመለከታቸው አካላት ቢያቀርብም ህወሓት ጉዳዩን ለአንዴና ለመጨረሻ ጊዜ ከምድረ ገጽ አጠፋለሁ ብሎ በመነሳት ኮሚቴውን ለግድያ እስርና መሳደድ ማዳረጉንና በመጨረሻም ዜጎች አማራ በመሆናቸው ብቻ ማይካድራን በመሰሉ ቦታዎች በጅምላ ጨፍጭፈዋል። አሁን ላይ ያ ሁሉ መከራ አልፎ እነዚህ አካባቢዎች ነፃ ከወጡ ጊዜ ጀምሮ ህዝቡን ራሱን በራሱ እያስተዳደረ ይገኛል ያለው የምሁራን ማህበሩ መግለጫ የወልቃይት ጠገዴ ጠለምት አማራ እየጠየቀ ያለው ማንነቴ አማራ ነኝ፣ ማንነቴን አስተዳደራዊ ፍላጎቴን ተከብሮልኝ በአማራ ክልል ስር ልተዳደር የሚል ነው። ህወሓት በአማራ ህዝብ ላይ በተከተለው የጥላቻ ፕሮፓጋንዳ የተነሳ የአማራ ጥያቄ የሌሎችን መብት የሚጋፋና የሚጨፈልቅ እንዲመስል ለማድረግ ሞክረዋል። እውነታው ግን አማራ የሚፈልጋት ኢትዮጵያ ከማንም በላይ አሊያም ከማንም በታች መሆን ሳይሆን ነፃነት፣ እኩልነት፣ ፍትህና በህግ ተገዥነት የተመሰረተ ዲሞክራሲያዊ የሰፈነባት ጠንካራ ህብረ ብሔራዊ አንድነት ያላት ሀገር ተገንብታ ማየት ነው ብለዋል። በዚህ በመሻቱ ውስጥ በመሰረታዊነት የሚጠይቃቸው ጥያቄዎች ከታሪክ፣ ከህግ፣ ከሞራል የሚቃረኑ አይደሉም። የወልቃይት ጠገዴ ጠለምትና ራያ ጉዳዩም በዚህ አግባብ የሚታይ ነው። የምሁራን ማህበሩ መግለጫ ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች እንዲረዱት ያስቀመጣቸው ነጥቦች፣ አንደኛ፣ ከምስረታው ጀምሮ አማራን እንደ ህዝብ በጠላትነት ፈርጆ በትርክት በተቋማትና በስርዓት አማራን ሲያጠቃና በሌሎች እንዲጠቃ ሲደረግ፣ ሁለተኛ፣ በግዛት ተስፋፊነቱ ተከዜን ተሻግሮ የሰሜን በጌ ምድር አካል የሆኑትን ወልቃይት ጠገዴ ጠለምት እንዲሁም የወሎ ክፍለ ሀገር አካል የሆነውን ራያን በወረራ ወደ ትግራይ ሲጠቃለል፣ ሶስተኛ፣ በእነዚህ አካባቢዎች ባለርስት ሆነው ይኖሩ የነበሩ የአማራ ተወላጆች ላይ የዘር ማጥፋት ወንጀል ሲፈጽም ከቀያቸው በግፍ ሲያፈናቅላቸው ወዘተ እውነታውን እናንተ ታውቁ ነበር። ይህ አልበቃ ብሎ ጥቅምት 24 2013 ዓ.ም የሀገር መከላከያ ሰራዊት ሰሜን እዝን ከጀርባ በመውጋት በዘመናዊ የኢትዮጵያ ታሪክ ታይቶ የማይታወቅ ክህደት በመፈጸም ደም አፋሳሽ ጦርነት መቀስቀሱን፣ ይህንን ተከትሎ በማይካድራ፣ ጭና፣ ቆቦ፣ አጋምሳ፣ ወልዲያ፣ ንፋስ መውጫ፣ ጋሸና፣ ኮምበልቻ በተለያዩ የአማራና የአፋር አካባቢዎች የፈሰሰውን የንጹሐን ደም ጠባሳው ዛሬም አልሻርም ብለዋል። ህወሓት እነዚህ ወንጀሎችን የፈጸመው በትግራይ ህዝብ ነፃ አውጪነት ስም እየተንቀሳቀሰ ነው። አሁንም የጦርነት ዝግጅት እያደረገ ያለው በትግራይ ህዝብ ስም ነው። ስለሆነም የትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ከአማራና ከሌሎች የኢትዮጵያ ብሔረሰቦች ጋር በጋራ በመቆን በስሜ አይደረግም ኖት ኢን ማይ ኔም በማለት ከጋራ ጥፋተኝነት ራሳችሁን እንድታድኑ የጋራ ትግል ጥሪያችንን እናቀርባለን ሲል የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ጥሪውን አስተላልፈዋል። የትግራይ ልሂቃን ህወሓት በአማራ ህዝብ ላይ በተለይም ደግሞ በወልቃይት ጠገዴ ጠለምት ራያ ያደረሰውን ግፍና በደል እያዩ እየሰሙ በስሜ ይህ አይደረግም በማለት ፈንታ
አንዳንዶች የዘር ማጥፋቱን በሐሳብና በድርጊት ሲደግፉ ታይተዋል። ይህንን ታሪክ ከእንግዲህ አይደገምም፣ የጋራ ትግል እናድርግ ሲል ታሪካዊ ጥሪያችን እናቀርባለን ብለዋል። ዛሬም ቢሆን በህወሓት ፋሽስታዊ ጭካኔ ለ40 ዓመታት የተጨፈጨፉ ወገኖቻችን አጽም ለቅመን በክብር አሳርፈን አልጨረስንም። ያረፈብን የታሪክ ጠባሳ ገና አልሻረም። አሁንም የወገኖቻችን በደል ፍትህ አልተሰጠም። በዚህ ሁኔታ ወደ ወልቃይት ጠገዴ ጠለምት የሚመጣ ወንጀለኛ ካለ የሚመጣውን ለፍርድ ብቻ ይሆናል ሲል የምሁራኑ መግለጫ አመላክተዋል። አሁን ባለው ተጨባጭ ሁኔታ ከትግራይ ልሂቃን ምሁራንና የተቃውሞ ፖለቲካ መሪዎች በትንሹ የሚከተሉትን ኃላፊነቶች ይጠበቃል ይላል። አንደኛ፣ ህወሓት በወልቃይት ጠገዴ ጠለምት የአማራ ተወላጆች ላይ ለፈጸመው የዘር ማጥፋት ወንጀል እውቅና መስጠት። ሁለተኛ፣ ባለፉት 30 ዓመታት በእነዚህ አካባቢዎች የዘር ማጥፋት ወንጀልን ጨምሮ ልዩ ልዩ ግፍና በደሎችን ለፈጸሙበት የአማራ ህዝብ የፍትህና የካሳ ጥያቄውን እንዲመለስለት አጋርነት ማሳየት። ሶስተኛ፣ በትግራይ ህዝብ ጉያ ውስጥ የተሸሸጉም ሆኑ በስደት ዓለም ያሉ የዘር ማጥፋት ወንጀሉን በሐሳብ የደገፉ በተግባር ያስፈጸሙ አሁንም ለዳግም ደም አፋሳሽ ጦርነት እየተዘጋጁ ያሉ የጥፋት ቡድኑ የህወሓት አመራሮች አባላትና አጋሮቹ ለፍርድ እንዲቀርቡ አሳልፎ መስጠት። አራተኛ፣ ወልቃይት ጠገዴ ጠለምትና ራያ በታሪክ የአማራ ግዛት መሆናቸው ድህረ 1983 ዓ.ም በጉልበት ተነጥቀው ተወስደው እንደነበሩ አምኖ መቀበል የሚሉ ነጥቦች የትግራይ ልሂቃን ምሁራንና የተቃውሞ የፖለቲካ ፓርቲ አመራሮች ሐቁን ሊቀበሉት ይገባል ሲል የወልቃይት ጠገዴ ጠለምት ምሁራን ማህበር ባወጣው መግለጫ በጥብቅ አሳስበዋል። የወልቃይት ጠገዴ ጠለምትና ራያ አማራ አስተዳደራዊ ፍላጎቱን በተመለከተ ትላንትም ሆነ ዛሬ ቃሉ አንድ ነው። ማንነታችን አማራ ነው፣ አስተዳደራዊ ፍላጎታችን በአማራ ክልል ስር መስተዳደር ነው የሚለውን ህዝባዊ መሰረት ያለውን ጥያቄ ሊከበርለት ይገባል። ከትግራይ የሚመጣ ጥሩ ጎረቤት እንጂ አስተዳደር ፈጽሞ አንቀበልን እያለ ያለው ህዝቡ ዛሬ ወደኋላ ላንመለስ ነፃ ወጥተናል የሚል አቋሙን በአደባባይ ደጋግሞ አሰምተዋል። ስለ ህዝቡ ማንነት ከራሱ በላይ ምስክር ሊሰጥ የሚችል አንዳች አካል የለም። ከእንግዲህ ከህወሓት ሊቃጣ የሚችል የትኛውም አይነት የጦር ወረራ ከአሸባሪነትና ከሀገር አፍራሽነት ተግባር ተለይቶ የሚታይ አይደለም ብለዋል። የወልቃይት ጠገዴ አማራ ህዝብ ራሳችን አሳልፈን አንሰጥም አልን እንጂ የማይገባንን ለሁለታችንም ተፈጥሯዊ ወሰን የሆነውን ተከዜ ወንዝን አልፈን አልጠየቅንም። እኛ የእናንተን ትግራዋይ ማንነትና ወሰን እንደምናከብረው ሁሉ እናንተም የእኛን አማራዊ ማንነትና ወሰን ልታከብሩ ይገባል። የወልቃይት ጠገዴና ጠለምት አማራ ህዝብ እንኳንስ ኢትዮጵያዊ ዜግነት ከሚጋራቸው ህዝቦች ቀርቶ ከጎረቤት ሀገራት ወንድም ህዝቦች ጋርም በሰላም በፍቅርና በመከባበር መኖር የሁልጊዜ ምርጫው የጥንት ታሪኩም አካል ነው። በሌላ በኩል በአንዳንድ የትግራይ ልሂቃን ዘንድ ችግርን ወደ ውስጥ ከማየት ይልቅ ችግሩን ውጫዊ አድርጎ የመመልከት ዝንባሌ ይታያል። የትግራይ ህዝብ ወደ ውስጡን በማየት ግማሽ ክፍለ ዘመን በላይ ላይ ተጣብቆ የቆየውን ህወሓትን ኦዲት ሊያደርገው ይገባል። ተጠያቂነትን የማያውቀው የዚህ ድርጅት አሰራርና የትግራይ ህዝብን ዘመድ እያሳጣው ዋጋ እያስከፈለው ይገኛል ያለው መግለጫው እንደ ሰላም ወዳድ ጎረቤት ምክራችን የትግራይ ልሂቃን ምሁራንና ተቃዋሚ ፖለቲካ መሪዎች የትግራይን ውስጣዊ ቀውስ ወደ ውስጥ በመመልከት እንጂ ውጫዊ በማድረግ የሚገኝ መፍትሄ የሚቀየር ሁኔታ የለም። በመሆኑም በትግራይ ህዝብ ስም የሚነግዱ የጥፋት ቡድኑ አመራሮች እያደረጉት ያለው አውዳሚ የጦርነት ዝግጅት በተግባር በመቃወም አውዳሚ ጦርነትን ለማስቀረት ከወገናችሁ ከአማራ ህዝብና ከቀሪው የኢትዮጵያ ህዝብ ጎን በመሰለፍ ታሪካዊ ሞራላዊ ኃላፊነታችሁን እንድትወጡ ጥሪያችን እናቀርባለን። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ሐምሌ 19 2018 ዓ.ም ሁመራ፣ ጎንደር፣ ኢትዮጵያ።